አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሹክ ቤተሰብ የሆናችሁ በሙሉ እንዲሁም የመዳም ቅመሞች በያላችሁበት ሰላማችሁ ብዝት ዝት ይበልልኝ። እስኪ ዛሬ ማቀርብላችሁ ማለት ነው ስለ ስኳር ህመም ማለት ነው። እስኪ እና ይሆናል። እሺ አንድ ሰው የስኳር ህመም አለው የሚባለው በደም ውስጥ ያለው የስኳር መጠን ዜሮ በሚገባው በላይ ከፍ ብሎ ሲገኝ ነው ማለት ነው። ሰውነታችን ከጊዜ ወደ ጊዜ በደም ውስጥ ያለውን የስኳር መጠን በትክክል መቆጣጠር ሲሳነው ስኳሩን በተገቢው መልኩ ለኃይል ማመንጫነት ለመጠቀም ሲያግተው አልፎም ሳይችል ሲቀር የሰውነታችን የጤንነት ሚዛን ይዛባል። ይህ በደም ውስጥ ካለው የስኳር መጠን መዛባት ጋር ተያይዞ የሚመጣው የጤና መታወክ የስኳር ህመም ወይም የስኳር በሽታ ይባላል ማለት ነው። የስኳር በሽታ በሕክምና ባለሙያዎች ዘንድ ዲያቢተስ ማሊተስ ይባላል። ይህም ስም የተገኘው መምጠጥ የሚል ትርጉም ካለው የግሪክ ቃልና እንደ ማር ጣፋጭ የሚል ትርጉም ካለው የላቲን ቃል ነው። ምክንያቱም የስኳር በሽታ በአፉ የገባው ውሃ በሽንት ቧንቧውን ተመጦ የሚወጣ ያህል ብዙ ስለሚሸናና በተጨማሪም ሽንቱ ስኳር ስለሚኖረው ጣፋጭ ጣዕም ስለሚኖረው ነው። ሰውነታችን በደም ውስጥ ያለውን የስኳር መጠን መቆጣጠር ሲሳነው ሲያዳግተው ሰውነታችን በደም ውስጥ ያለውን ስኳር በትክክል ለመጠቀም ሳይችል ሲቀር በደም ውስጥ ያለው የስኳር መጠን ዘላቂና ተከታታይ በሆነ ሁኔታ ከፍተኛ መሆንና ይህን ተያይዞ የሚከሰት ህመም የስኳር ህመም ወይም የስኳር በሽታ ይባላል ማለት ነው። የስኳር ህመም ያለበት ግለሰብ ከበላው ምግብ የሚያገናኘው ስኳር በከፊሉ ወይም ሙሉ በሙሉ ለሰውነት የኃይል ምንጭት አያገለግለውም። በተለምዶ ከምንጠቀመው የስኳር በሽታ ከሚለው የአማርኛ ቃል ይልቅ የስኳር ህመም የሚለው በተሻለ ሁኔታ ይህን ህመም ይገለዋል። ማስተዋል ያለብን ስኳር በራሱ በሽታ አይደለም። የስኳር ህመም በህክምና ዘዴ በቀጥታ የማይድን የእድሜ ልክ ጉዞ ወይም ህመም ሲሆን ተገቢውን ክትትልና ቁጥጥር ከተደረገበት ግን እንደማንኛውም ሰው ጤናማ ኑሮ ሊያስኖር የሚችል ሁኔታ ነው ማለት ነው። የኢትዮጵያ ስኳር ህመም ማህበር በሚያሳትማቸው ጽሁፎች ውስጥ በአብዛኛው የስኳር በሽታ ከሚለው የአማርኛ ቃል ይልቅ የስኳር ህመም የሚለው ይጠቀማል። በሽታ ከሚለው የአማርኛ ቃል የተለምዶ ትርጉም ይልቅ ህመም የሚለው የተሻለ ይገልጸዋል ማለት ነው። በህክምና ቋንቋ አንድ ሰው የስኳር ህመም አለው የሚባለው ከ8 ሰዓት በላይ ምግብ ሳይበላ ቆይቶ በደሙ ውስጥ የሚገኘው የግሉኮስ መጠን 126 ሚሊግራም ወይም እና ከዛ በላይ ሲሆን አሊያም በማንኛውም ሰዓት ሲለካ በደሙ ውስጥ የሚገኘው የግሉኮስ መጠን ከ200 ሚሊግራም እና ከዛ በላይ ሲሆን ነው። ይህ ሰው በደሙ ውስጥ ከሚገባው በላይ ከፍ ያለ የስኳር መጠን ቢኖርም ሰውነቱ ግን ይህ ስኳር በትክክል ለመጠቀም ያዳግተዋል። ይህ ምርመራ ከአንድ ጊዜ በላይ ተደርጎ ተመሳሳይ ውጤት ከተገኘ ግለሰቡ የስኳር ህመም አለበት ማለት ነው። የአንድ ሰው የስኳር መጠን ጠዋት ቁርስ ሳይበላ ከ120 እስከ 126 መካከል ከሆነ ለስኳር ህመምተኛ ተጋላጭ ወይም ቅድመ ስኳር ህመምተኛ ይባላል። ይህም ማለት የስኳር መጠናቸው ጠዋት ተለክተው ከ120 እስከ 126 መካከል ያሉ ሰዎች ሙሉ በሙሉ የስኳር ህመምተኛ ባይሆኑም እንኳን ወደ የስኳር ህመም እየተጠጉ መሆናቸውን መገንዘብ አለባቸው። ጥንቃቄ ከወዲሁ ካልተደረገ ከህመሙ ጋር መጋፈጥ የጊዜ ጉዳይ ነው ይላል ማለት ነው። እና የስኳር ህመም ህክምና ዓላማ የተዛባውን የስኳር መጠን ወደ ትክክለኛው ገደብ መመለስ ነው። ወይንም በሌላ አገላለጽ ህመምተኛው በደም ዝውውር ውስጥ ያለውን ስኳር ልክ እንደ ጤናማ ሰው እንዲጠቀም ማገዝ ነው። ከእነሱ ውስጥ አንዱ የሆነው ኢንሱሊን በሰውነታችን ውስጥ የሚገኝ ንጥረ ቅመም ሆርሞን ሲሆን
በቆሽት ጣፊያ ውስጥ ይመረታል። ኢንሱሊን በደም ዝውውር ውስጥ ያለውን ስኳር ወደ ተለያዩ የሰውነታችን ህዋሳት ሴል እንዲገቡ በማድረግ በደም ውስጥ ያለውን የስኳር ግሉኮስ መጠን ያስተካክላል፣ ይቆጣጠራል። ይህም ከምንበላው ምግብ የሚገኘው ስኳር ኃይል እንዲሆንና ሰውነታችን ጉልበት አግኝቶ እንዲሰራ ያደርጋል። ምግብ ከበላን በኋላ በደማችን ውስጥ ያለው ስኳር ከፍ በሚልበት ጊዜ ኢንሱሊን በቆሽት ይለቀቅና ስኳር ወይም ግሉኮስ ወደ ተለያዩ የሰውነታችን ህዋሳት ሴል እንዲገቡ ያደርጋል። ማለትም ኢንሱሊን የሰውነታችንን የስኳር መጠን ይቆጣጠራል ማለት ነው። ኢንሱሊን መጠኑ ካነሰ በተለያዩ ችግሮች ምክንያት ስራውን በአግባቡ ማከናወን ካቃተው በደም ዝውውራችን ውስጥ ያለው ስኳር ለሰውነታችን ህዋሳት በአግባቡ አይደርስም። ቆሽት ውስጥ ቤታ ሴል የሚባል ሴሎች ኢንሱሊን ያመርታሉ። ቆሽት ወይም ጣፊያ ሌላ የሚያመነጨውን ንጥረ ቅመም ሆርሞን ደግሞ ግሉካጎን ይባላል። በደም ውስጥ ያለው የስኳር ግሉኮስ መጠን ሲቀንስ ግሉካጎን የተባለ ንጥረ ቅመም ጉልበትና ጡንቻዎቻችንን ተጨማሪ ስኳር ግሉኮስ እንዲያመነጩ ያደርጋቸዋል ማለት ነው። በአጭሩ ግሉካጎን ከኢንሱሊን ተቃራኒ የሆነ ተግባር ያከናውናል። በሰውነታችን ውስጥ የሚገኘው ቆሽት ኢንሱሊን የተባለውን ንጥረ ቅመም ሆርሞን እስከነጭራሹ ማምረት ሲያቅተው ወይም በቂ ኢንሱሊን ማምረት ሲሳነው ወይም የተመረተው ኢንሱሊን የስራ መሰናክል ሲያጋጥመው ወይም የሚመረተውን ኢንሱሊን ሰውነታችን መጠቀም ሲያቅተው ይህን ተያይዞ የሚከሰት ህመም የስኳር ህመም ወይም በሽታ ይባላል ማለት ነው። የኢንሱሊን ስራ ከምግብ የምናገኘው ግሉኮስ ሰውነታችን ውስጥ እንዲሰራጭና ሁሉም የሰውነታችን አካል መጠቀም እንዲችሉ የሚደረግ ሲሆን ግሉኮስ ደግሞ ለሰውነታችን ኃይል ይሰጠናል። እንቅስቃሴ እንድናወራ ሁሉንም እንቅስቃሴ እንድናደርግ ግሉኮስ ኃይል ይሰጠናል። የስኳር ህመም ወይም የስኳር በሽታ በኢንሱሊን ማጠር ወይም በኢንሱሊን አለመመረት የተነሳ በደም ውስጥ የሚገኘው የስኳር መጠን ከልክ በላይ መብዛትና ከልክ በላይ መብዛትን ተከትሎ የሚመጣ ሁኔታ ህመም ነው ማለት ነው። ሰውነታችን ኃይልን የሚያገኘው ከምንመገበው ምግብ የሚገኘው ስኳር ወደ ግሉኮስ በመቀየር ነው። ሰውነት ግሉኮስን የስኳር አይነት መጠቀም ሲያቅተው በርካታ የሰውነታችን ውስጣዊ ሂደቶች ይታወቃሉ። የስኳር ህመም በኢንሱሊን እጥረትና በደም ውስጥ የሚገኘው የስኳር መጠን ከልክ በላይ መብዛት ምክንያት የሚመጣ በሽታ ነው ማለት ነው። እሺ ምልክቶቹ እናያለን። መንስኤው እናያለን። የስኳር ህመም መንስኤው ማለት ነው። የስኳር ህመም መንስኤው ምን እንደሆነ በውል አይታወቅም። የስኳር ህመም የሚከሰተው ቆሽት ኢንሱሊን በሚገባ ሳያመነጭ ሲቀር ነው። ምንም እንኳን በስኳር ህመም ላይ ከረጅም እድሜ ጀምሮ ጥናቶች እየተደረጉ ቢሆንም ቆሽት ኢንሱሊን የማምረት ተግባሩን ለምን በሚገባ እንደማያካሂድ እስካሁን ድረስ ሊደረስበት አልተቻለም ማለት ነው። ያው በምን ምክንያት ስኳር ህመም በምን ምክንያት እንደሚመጣ እስካሁን አልታወቀም ማለት ነው። በህክምና ደረጃ የስኳር ህመም በእርግማን በልክፍት ወይም ብዙ ጣፋጭ በመብላት የሚመጣ አይደለም። ለስኳር ህመም መከሰት ሊያጋልጡ የሚችሉ ሁኔታዎች በቅርብ የቤተሰብ አባል የህመሙ መኖር ሁልጊዜ ግን በዘር ሀረግ አይተላለፍም። አብዛኛው ሰዎች በቤተሰብ ይተላለፋልም ግን ሁሉም ስኳር ህመም ያለበት ሰው በቤተሰብ አይደለም የሚተላለፍበት ማለት ነው። የኢንዱስትሪዎች መስፋፋትና የህዝብ ከገጠር ወደ ከተማ መፍለስ ጭንቀትና ውጥረት የተሞላበት ኑሮ ጤናማ ያልሆነ አመጋገብ መከተል የአካል ብቃቱን እንቅስቃሴ ያለማድረግና የሰውነት ክብደት መጨመርና ከልክ በላይ መወፈር ይጠቀሳሉ ማለት ነው። እና እንደዛ ነው እላችኋለሁ። ያው አብዛኛው ሰው ከቤተሰብ የወረሰው ነው እንደዚህ ደም ወይ ስኳር የሆነ ነገር አለበት ሲባል ከቤተሰብ ይሄዳል እንደዚህ የሚሉ ሰዎች አሉ። ከቤተሰብ አይሄድም የተባለ ሳይሆን ሁሉም ሰው ስኳር ያለበት ሰው ሁሉ ከቤተሰብ ጋር የወሰደው አይደለም ማለት ነው። ያው እንዳያችሁት በጭንቀት ወይም የህዝብ ከገጠር ወደ ከተማ መፍለስ እና ጤናማ ውጥረት የተሞላበት ኑሮ
ያው መናደድ በሆነ ባልሆነም አመጋገብም ያው የአካል ብቃት እንቅስቃሴ አለማድረግ እና የሰውነት ክብደት መጨመርና ከልክ በላይ መወፈር ይጠቀሳሉ ማለት ነው። የስኳር በሽታ መንስኤዎች ያው እነዚህ ናቸው። ያው በምን ምክንያት እንዴት እንደሆነ የመጀመሪያ መንስኤው ባይገኝም ይሄን ይመስላል ማለት ነው። የዛሬ ርዕሳችን በሌላ ቪዲዮ እስከምንገናኝ መልካም ጊዜ ለተወዱ የመዳም ቅመሞች በያላችሁበት ሰላማችሁ ብዝት ይበልልኝ።